ጤና ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን ዋና ዋናዎቹን በቅድሚያም የፋኖ ኃይሎች በተለያዩ ቦታዎች ጥቃት ማድረሳቸውን ገልጸው የታጣቂዎቻቸውን ስልጠና መቀጠላቸውን ማሳወቋል የብልጽግናው መንግስት ደግሞ በአማራ ክልል ወረዳዎችን በሙሉ ተቆጣጣሪ ቆላውን እያጸዳው ነው ይላል የክልሉ አርሶ አደሮች በበኩላቸው የማዳበሪያ ዋጋ ንረት ከጦርነቱ የባሰ ረሃብ በሚቀጥለው ዓመት ደቅኗል ሲሉ አስጠንቅቀዋል እነዚህን መረጃዎች እንመለከታለን የኢትዮጵያ ባለሀብቶች ከ60 በመቶ በላይ የሚሆነውን የሀገሪቱን የሰላም እጦት የፈጠሩ ናቸው ሲሉ ጠቅላይ ሚኒስትሩ ወነጀሉ ጠቅላይ ሚኒስትሩ የኢትዮጵያ ሕዝብን ድህነት ለመውረስ የተዘጋጀ ትውልድና አጥፊን የሚያወድስ ነው ብለውታል ባለሀብቶቹ በጠቅላይ ሚኒስትሩ ሌባም ሲባሉ ሀብታም ሆናችሁ ሳለ የምታማሩም ናችሁ ሲባሉ እያጨበጨቡ ታይቷል እንቃኘዋለን አቶ ጌታቸው ረዳ ህወሓትና የሾማቸው የአብይ አህመድ አስተዳደር ወደ ግጭት ሊገቡ ይችላሉ ያሉበትን ምክንያት ተናግሯል ፓርቲው ደግሞ ወልቃይትና ራያን በተመለከተ የወጣውን ካርታ ተቃውሟል ተጨማሪውን ይዘናል በትግራይ ያለውን ቀውስ በተመለከተ በመቀለም በስዊዘርላንድ ጄኔቫም ሰልፎች ሊደረጉ ነው አምስተኛ ክረምት በሸራ መጠለያ ማሳለፍ ይብቃን የሚል መሪ ቃል ያላቸውም ናቸው ሌላኛው መረጃችን ነው ብልጽግና ጋዜጠኛውን እንደገና አሰረም ከ3 ዓመታት በፊት ያለ ፍርድ ታስሮ የተፈታው የኢትዮጵያ ኢንሳይደር ዋና አዘጋጅ ተስፋለም ወልደየስ አሁን እንደገና ታስሮ ፍርድ ቤት እንዲፈታ ቢወስንም ፖሊስ ግን አስሮታል ተሳሙታላችሁ የጀርመን ዜግነትን የወሰዱ ሰዎች ቁጥር በከፍተኛ ሁኔታ መጨመሩ ተሰማም የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ታደምጣላችሁ ሰናይ ቆይታ ይሆንላችሁ የፋኖ ኃይሎች በተለያዩ ቦታዎች ጥቃት ማድረሳቸውን ገልጸው የታጣቂዎቻቸውን ስልጠና መቀጠላቸውን አሳውቋል የብልጽግናው መንግስት ደግሞ በአማራ ክልል ወረዳዎችን ሙሉ በሙሉ ተቆጣጣሪ ቆላውን እያጸዳው ነው ይላል የክልሉ አርሶ አደሮች በበኩላቸው የማዳበሪያ ዋጋ ንረት ከጦርነቱ የባሰ ረሃብ በሚቀጥለው ዓመት ደቅኗል ሲሉ አስጠንቅቀዋል በክልሉ አገዛዙ አጠናቀቁት እያለ በየጊዜው መግለጫ የሚሰጥበት ጦርነት ሁለተኛ ዓመቱን ሊደፍን ጥቂት ሳምንታት ቀርቷል አሁንም የሰራዊት ምርመራ አሁንም የታጣቂዎች ምርቃት እንደቀጠለም ይገኛል የፋኖ ኃይሎች ባለፈው ተከታታይ ሳምንታት የተዋጊ ኃይሎቻቸው ስልጠና ላይ ስለመሆናቸው ማሳወቃቸው የሚዘነጋ አይሆንም ይህንን በተለያዩ የክልሉ ቀጠናዎች እየተከናወነ መሆኑን ገልጸው ስልጠናውን ለወራት ተከታትለው የተመረቁ ኃይሎቻቸውን ማሳይተዋል በክልሉ አንዳንድ አካባቢዎች የሚፈጸሙ ጥቃቶች ደግሞ አሁንም መቆሚያ አላገኙም በጎጃም ቀጠና ሰከላ ግሽ አባይ ከተማ የተፈጸመው ድንገተኛ ጥቃት ቀዳሚ የዕለቱ አብነት ነው በዛው በጎጃም ቀጠና ሸበል በረንታ ወይን ውሃ አካባቢ የተፈጸመው ደግሞ ሌላው በሱዳን ቅርብ ርቀት ቋራ ቀጠና አባይ ዳር በተባለ አካባቢም በደቡብ ወሎ መካነ ሰላም በደቡብ ጎንደር ክምር ድንጋይ በሰሜን ሸዋ ሰላ ድንጋይ አካባቢዎችም የተኩስ ልውጦችና ጥቃቶች ነበሩ የክልሉ አሁናዊ ሁኔታ እንዲህ ያለ ቢሆንም የክልሉ የብልጽግናው መንግስት ሹማምንት ደግሞ ሙሉ በሙሉ ወረዳዎችን ተቆጣጥረን ቆላና ሸለቆን እያጸዳን ነው ያሉ ይገኛሉ በቅርቡ ወደ አማራ ክልል የተላኩት የፖሊስ ኮሚሽነሩ ዘላለም መንግስቴም ይህንን ይናገራሉ አጠቃላይ በክልሉ ያለው ሰላም በጣም ባስተማማኝ ሁኔታ እየሄደ ነው ያለው በአጠቃላይ በሚባል ይችላል ወረዳዎች ሙሉ በሙሉ በመንግስት ቁጥጥር ስር ሆነው የተወሰኑ መተላለፊያ የሚባሉ ቆላማ አካባቢ ያሉ ቦታዎችን ቀበሌዎችን ደግሞ የማጽዳት ስራው በተጠናከረ ሁኔታ እየቀጠለ ነው ያለው የሆኖ የአማራ ክልል አርሶ አደር ቀየው የጦር ሜዳ ልጆቹ ደግሞ በሁለቱም ወገን የጦርነቱ ተሳታፊ ሆነው ቀጥሏል አገዛዙ የና አይኤምኤፍን ፖሊሲ ለማስፈጸም ሲል ያደረገው የዋጋ ጭማሪ ደግሞ በእያንዳንዱ አርሶ አደር ኪስ ገብቷል የማዳበሪያ ዋጋ በእጥፍ በመጨመሩ በቀጣይ ዓመት ከፍተኛ የምርት እጥረት ምናልባትም ከጦርነቱ ባልተናነሰም የረሃብ ምክንያት ሊሆን ይችላል ሲሉ አርሶ አደሮቹ አስጠንቅቀዋል በማዳበሪያ ዋጋ በከፍተኛ ሁኔታ በመጨመሩ ምክንያትም ጦም የሚያዱ የእርሻ ማሳዎች ሊኖሩ ይችላሉ ብለዋል በማዳበሪያ የማይዘሩ ግን ለምግብነትም ብዛም የማይውሉ ሰብሎችን ለመዝራት እየተገደዱ ስለመሆናቸውም ለመገናኛ ብዙሃን ተናግሯል
ከችግሩ ከውስብስቡ ችግር ጋር የአንድ ኩንታል የመግዛት አቅም የለውም ብለን መልስ ሰጣቸው ያንገራግሩናል። በአምናው ዕለት የቀረበው ምርት 3/4 አይገኝም። ከጦርነቱ የበለጠ ረሃብ በሀገሪቱ እንደሚገባ የዘንድሮማ ምን ቀዳለው ጭራሽ የዘንድሮ በተለይ አይቶ ተሰምቶ የማይታወቅ ነው። አሁን ገበሬው እስከ 7 እስከ 8 ኩንታል የሚገዛው አሁን መሬት ዝም ብላ እየተጣች ነው። አምና ኩንታል 3950 ብር፣ ዘንድሮ ደግሞ 9550 ብር። ግብጦም ይባላል ከብት ማይበላው እሱን መዝራት አለብን። እንዴት እናደርጋለን? የት እናመጣዋለን? የሚል ነገር አሁን ወስኖ ተቀምጧል በግብጦ። የኢትዮጵያ ባለሀብቶች ከ60 በመቶ በላይ የሚሆነውን የሀገሪቱን የሰላም እጦት የፈጠሩ ናቸው ሲሉ ጠቅላይ ሚኒስትሩ ወነጀሉ። ጠቅላይ ሚኒስትሩ የኢትዮጵያ ሕዝብ ድህነትን ለመውረስ የተዘጋጀ ትውልድና አጥፊን የሚያወድስ ነው ብለውታል። ባለሀብቶቹ በጠቅላይ ሚኒስትሩ ሌባ ሲባሉ፣ ሀብታም ሆናችሁ ሳለ የምታማርሩ ናችሁ ሲባሉም የሚያጭበጭቡበትን ቪዲዮ ተቀርጾም በብልጽግናው የፕሮፓጋንዳ ተቋማት በኩል ተሰራጭቷል። የአዲስ አበባ ነዋሪዎችን አፈናቅሎ አገዛዙ የተከላቸው ዘንባባዎችና የሰቀላቸው አምፖሎች እንደዚሁም ከዓመታት በፊት የተሰሩ ጎዳናዎች፣ ግራና ቀኝ የተከፈቱ የብስክሌት መንገዶች በአቶ በላይነህ ክንዴ አውቶቡስ አቅራቢነት በጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ ዓለም ፀሐይ ጳውሎስ መሪነት ባለሀብቶች እንዲጎበኙ ሲደረጉ ጠቅላይ ሚኒስትሩ ደግሞ ባሳለፍነው ሰኞ እነዚህን ነጋዴዎችን አነጋግረዋቸዋል። በጠቅላይ ሚኒስትሩ ግቢ ውስጥ የተካሄደውና ውይይቱ ከተከናወነ ከ24 ሰዓታት በኋላ የተለቀቀው ይህ ዝግጅት አብዛኛው የውይይቱ ክፍል ተቆርጦ እንዲወጣ መደረጉንም አረጋግጠናል። ጠቅላይ ሚኒስትሩ በቅርቡ የባህር በር ባለቤት እንሆናለን ሲሉ ባለሀብቶችን ያስጨበጨቡበትና ጋዝ ልናወጣ ዝግጅታችንን አጠናቀናል ሲሉ የተናገሩበት ንግግር ለህዝብ ያልደረሰ ሲሆን ህልሜን ኑሬዋለሁ፣ ለ70 ዓመት ያልተሰራውን በ70 ዓመት ጨርሻለሁ ያሉበትም እንዲሁ ተቆርጦ እንዲቀር ተደርጓል። በዚህ መልኩ ንግግር ያደረጉበትን ክፍል ለህዝብ እንዳይተላለፍ ያደረጉት የብልጽግናው ፕሬዝዳንት ባለሀብቶችና የሀገሪቱን ህዝብ የዘለፉበትን ግን አስተላልፈውታል። ከዚህ በፊት የኢትዮጵያ ህዝብን ሾርት ሚሞሪ ያለው ጉንዳን ማንን መቼ ማወዳደር እንዳለበት የማያውቁ ወዘተ እያሉ ሲዘልፉ የነበሩት ጠቅላይ ሚኒስትሩ አሁን ደግሞ ትውልዱ ድህነትን ለመውረስ የተዘጋጀ ነው፣ መላ ሀገሩ አጥፊን የሚያወድስ ነው በማለት ፈርጀውታል። እኛ 5 ዋና ዋና ችግሮች አሉ። አንደኛው ችግር የወረስነው ድህነትና ድህነት ለመውረስ የተዘጋጀው ትውልድ ነው። ከአራሹ ይልቅ ተኳሹን የሚያወድስ፣ ከአራሹ ከሰራተኛው ይልቅ አጥፊውን የሚያወድስ አመለካከት አክሮስ ዘ ካንትሪ ያለ አቲቲዩድ ነው። ከዚህ ንግግራቸው በተጨማሪ ህዝቡ ተናጋሪ ሰዎች የት አገለገልክ ብሎ አይጠይቅም ሲሉም ተናግሯል። በቅርቡ በተደጋጋሚ ሲያነሱት የተሰሙትና ከዚህ በፊትም ሲሉት የነበረውን አንድ ቀበሌ አስተዳድረው የማያውቁ እያሉ የሚናገሩት ነገር ደጋግመው ተቾቻቸውን ያወገዙበት ጠቅላይ ሚኒስትሩ ለነጋዴዎችም ይህንኑ ደግመው ህዝብን ለመዝለፍ ሲጠቀሙበት ተስተውሏል። እኔ ገርመኛል። ሰሞኑን ስናገር ነበር። ሰው ተነስቶ እንደፈለገ ሲናገር የት አገልግለህ ነበር ብሎ የመጠየቅ ባህሪ የሌለው ህዝብ ነው ይሄ። አሜሪካን ሀገር ራሱ ካላገለገለ ልጄ ወታደር ነበር፣ እህቴ ወታደር ነበረች እያለ ይመካል። አዘ ፋሚሊ ሰርቭ አድርገናል ብሎ መሪ እንኳን ሲወዳደር አባቴ አርበኛ ነበር፣ ወንድሜ እንደዚህ ነበር ይላል። እዚህ ሀገር አንድ ቀን አገልግሎ የማያውቅ ሰው ሁሉ እንደፈለገ ስራ ምን ችግር እንዳለበት የማያውቁ ሰዎች ናቸው ስለ ስራ የሚናገሩት። ጠቅላይ ሚኒስትር አብይ በውትድርና ዘመናቸው የሬዲዮ ኦፐሬተር እንደነበሩና ከዛ በኋላም በኦህዴድና ኢህአዴግ መንግስታት ውስጥ የሰሩ መሆናቸው የሚታወቅ ነው። ከሚኒስትርነትም ከኤጀንሲ ዳይሬክተርነትም የተነሱት ግን በስነ ምግባር ጉድለትና በአቅም ማነስ እንደነበር የቀድሞ ሿሚዎቻቸውና ባልደረቦቻቸው ሲናገሩት የተደመጡት ጉዳይ ነው። እርሳቸው ግን አንድ ሰው እርሳቸውን ለመተቸት በመንግስት መስሪያ ቤት ውስጥ ማለፍ ያለበትና ፔሮል ላይ ፈርሞ ደሞዝ የወሰደ መሆን አለበት እያሉ ናቸው። ባለሀብቶችን በሰላም ማናጋት፣ በሌብነትና በመማረር የወነጀሉት ጠቅላይ ሚኒስትሩም 60 በመቶ የሚሆነውን የሀገሪቱን ሰላም ያናጋችሁት እናንተ ናችሁ ሲሏቸው ባለሀብቶችም አጨብጭበውላቸዋል። እዚህ ካላችሁ ሰዎች ባለፉት 7 ዓመታት ሀብቱ ቢያንስ አንድ ጥፍ ያላደገ ሰው 10 ሰው ያለ አይመስለኝም። ሁሉም ሰው እየጨመረ ነው፣ ግን ሲፈጥረን ኮምፕሌን ማድረግ ነው። ሌብነቱ ግን 50% ያለው እናንተ ጋር ነው። በትንሹ 50% ሀብታም መሆናችሁን ለማሳየት በር ቀጠሮ እንዲከፈትላችሁ ስለምትፈልጉ ገና ሌብነት ያልተለማመዱ ወጣቶችን ሳይቀር ምታለማመዱ ግን እናንተ ናችሁ። የኢትዮጵያን ሰላም
የሚያናጋው 60% የኢትዮጵያ ሀብታም ነው። 60% አቶ ጌታቸው ረዳ ህወሓት ከሾማቸው የአብይ አህመድ አስተዳደር ጋር ወደ ግጭት ሊገባበት ይችላል ያሉትን ምክንያት ተናግሯል። ፓርቲው ደግሞ ወልቃይትና ራያን በተመለከተ የወጣውን ካርታ ተቃውሟል። ከሰሞኑ በተለያዩ የመገናኛ ብዙሃን ቀርበው ሲናገሩ የተሰሙት አቶ ጌታቸው ረዳም የቀድሞ ጓዶቻቸውን ደጋግመው ከሷል። የትግራይ ህዝብ ተጨፍጭፎ በታሪክ ኩርዶች እኮ እንዲነበሩ ወዘተ ተብሎ እንዲነገር አልፈልግም። አሁን ስልጣን ላይ ያሉ አካላት ትግራይን ይዘው እንዲጠፉ መፈቀድ የለበትም በሚል መናገራቸውን መዘገባችንም ይታወሳል። የብልጽግናው ፕሬዝዳንት አማካሪ አቶ ጌታቸው ቲቢኤስ ላይ ቀርበው ካነሷቸው ጉዳዮች ውስጥ ደግሞ የሾማቸው የ4 ኪሎ አስተዳደርና ህወሓት መካከል ግጭት ሊፈጠር የሚችል በሚል የገለጹት ይገኝበታል። ህወሓት የደቡባዊ ትግራይ አስተዳደራዊ መዋቅሮችን በኃይል ለመቆጣጠር ከሞከረም ከፌደራል መንግስቱ ጋር ግጭት ውስጥ ይገባል በማለት ነው በቃለ ምልልሳቸው ወቅት ያነሱት። አቶ ጌታቸው ህወሓት የደቡባዊ ትግራይ አስተዳደራዊ መዋቅሮችን በኃይል ለመቆጣጠር የወሰነው በኤርትራ መንግስት አይዞህ ባይነት ነው በማለትም ወንጀል አቀርበዋል። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ከአንድ ወር በፊት ከወይን ጋዜጣ ጋር ባደረጉት ቃለ ምልልስ ህወሓት የደቡባዊ ትግራይ አስተዳደራዊ መዋቅሮችን በመቆጣጠር መልሶ የማደራጀት ሀሳብ እንዳለው መናገራቸው ይታወሳል። ይህ በእንዲህ እንዳለ ሳልሳይ ወያንም የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ወልቃይትና ራያ በአማራ ክልል ስር እንደሆኑ የሚያሳይ ካርታ ሰሞኑን አውጥቷል በማለት ከሷል። ሳልሳይ ወያኔ ባወጣው መግለጫ ቢሮ ከሰብአዊ ቀውስ ሪፖርቱ ጋር አያይዞ ያወጣው ካርታ ተስፋፊነትን የሚደግፍና በአካባቢው በትግራይ ተወላጆች ላይ ተፈጽመዋል ያላቸውን የማፈናቀል ወንጀሎችን የማበረታታት ዓላማ ያለው የሚመስል ነው በማለት ነው ካርታውን ያወገዘው። ቢሮ ካርታውን እንዲያስተካክልና የትግራይ ህዝብን ይቅርታ እንዲጠይቅም ፓርቲው ጥሪ አቅርቧል። ይህ በእንዲህ እንዳለበት ትግራይ ያለውን ቀውስ በተመለከተ በመቀለና በስዊዘርላንድ ጄኔቫ ሰልፎች ሊደረጉ ነው። 5ኛ ክረምት በሸራ መጠለያ ማሳለፍ ይብቃ የሚል መሪ ቃል ያላቸውም ናቸው። ሰልፉ የሚካሄደው ከሰኔ 11 እስከ 13 2017 መሆኑ የተነገረ ሲሆን የሰልፉ ዋና ዓላማ በክልሉ በተካሄደው ጦርነት ከቀያቸው ተፈናቅለው በተለያዩ የመጠለያ ጣቢያዎችና በስደተኛ ካምፖች የሚኖሩ የክልሉ ነዋሪዎች በቀጣዩ ክረምት ሳይመጣም ወደ ቀያቸው እንዲመለሱ ለማስቻል ስለመሆኑ የክልሉ የመገናኛ ብዙሃን ዘግቧል። የሰልፉ አስተባባሪዎች ልዩና ተጽዕኖ ለመፍጠር በማለም የተዘጋጀ ነውም ብለውታል። በተጨማሪም የፕሪቶሪያው ስምምነት ተፈራራሚዎችና አፈራራሚ ወገኖች ላይ ተጽዕኖ ለመፍጠር ያለመ ስለመሆኑ አስረድቷል። በቅርቡ ህወሓት ባወጣው መግለጫ የፌደራል መንግስቱ ተፈናቃዮችን የመመለስ ግዴታውን አልተወጣም፣ እንዳውም ሊመለሱ በሚገባቸው ስፍራዎች ላይ ያሉ ታጣቂዎችን እያጠናከረ ነው፣ ተመልሰው የነበሩ ተፈናቃዮችም እንደገና እየተፈናቀሉ ነው ብሎ ነበር። በተመሳሳይ በዚህ ዓመት ጥር ላይ ከቀያቸው ተፈናቅለው በመጠለያ ጣቢያዎች የሚገኙ የክልሉ ነዋሪዎች ችግራቸው እየተባባሰ እንደሚገኝ በመግለጽ ወደ ቀያችን መልሱን ሲሉ በሰላማዊ ሰልፍ መጠየቃቸው የሚዘነጋ አይሆንም። እንደ ሽረ ባሉ የተፈናቃዮች ማዕከላት ደግሞ በመቶዎች የሚቆጠሩ ተፈናቃዮች በዚህ ዓመት በረሃብና ተያያዥ ምክንያቶች መሞታቸውን አስተባባሪዎች ገልጸው ነበር። የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ተቋም በቅርቡ ባወጣው መረጃም በትግራይ ክልል ወደ 1 ሚሊዮን የሚጠጉ ተፈናቃዮች እንደሚገኙና የነዚህ ተፈናቃዮች ህልውና የተመሰረተውም በሰብአዊ እርዳታ ላይ ስለመሆኑ ይፋ አድርጎ ነበር። ብልጽግና ጋዜጠኛውን እንደገና አሰረም። ከ3 ዓመታት በፊት ያለ ፍርድ ታስሮ የተፈታው የኢትዮጵያን ኢንሳይደር ዋና አዘጋጅ ተስፋለም ወልደየስ ፍርድ ቤት እንዲፈታ ቢወስንም ፖሊስ አስሮታል። ከ200 በላይ ጋዜጠኞችን በማሰር የሀገሪቱን ክብረ ወሰን የሰበረው የብልጽግናው መንግስት ጋዜጠኞችን እያሰረ በቀጠለበት ወቅት ተስፋለም ወልደየስን በድጋሚ ወህኒ ቤት አስገብቶታል። ከ3 ዓመታት በፊት በእሬቻ በዓል ላይ መንግስትን የሚቃወሙ ሰዎችን በቪዲዮ ስትቀርጽ ነበር በሚል እንዲታሰር የተደረገውና ከዛም በኋላ ቢሮ የተዘረፈው ተስፋለም ወልደየስ አሁን ደግሞ ለእስር ተዳርጓል። የኦህዴድ ብልጽግና ጋዜጠኛውን ያሰረው ባሳለፍነው እሁድ እንደነበር ድርጅቱ ሀቅ ሚዲያና ኮሙኒኬሽን አሳውቋል። ባሳለፍነው እሁድ በአዲስ አበባ ከሚገኘው ጊዮን ሆቴል ቅጥር ግቢ ውስጥ ሲቪል በለበሱ የጸጥታ ኃይሎች በቁጥጥር ስር የዋለው ተስፋለም ሌሊቱን እስጢፋኖስ አካባቢ
በሚገኝ የፖሊስ መምሪያ ህንጻ ውስጥ ወንበር ላይ እንዲያድር መደረጉንም ድርጅቱ አክሏል። ተስፋለም የመጀመሪያው ሌሊት ካሳለፈበት እስጢፋኖስ አካባቢ ከሚገኝ የፖሊስ መምሪያ በማግስቱ ሰኞ ቄራ አካባቢ ወደሚገኝ የፖሊስ መምሪያ የተወሰደ ሲሆን ማክሰኞ ዕለት ፍርድ ቤት ቀርቦ በ15000 ብር ዋስትና እንዲፈታ በፍርድ ቤት ተወስኖ ነበር። ለዋስትና የተጠየቀው ገንዘብ ከተከፈለ በኋላ ተስፋለም የጠየቀውን መስፈርት የሚያሟላ በመሆኑ ከእስር እንዲለቀቅ በፍርድ ቤት ለቂርቆስ ክፍለ ከተማ ፖሊስ መምሪያ የተሰጠ ቢሆንም አገዛዙ ግን ሊፈታው አልፈቀደም ተብሏል። ብልጽግናዎች ተስፋለምን ፍርድ ቤት ያቀረቡት ሐሰተኛ መረጃን በማሰራጨት ጠርጥረዋል ብለው ቢሆንም ፍርድ ቤቱ ግን ከእስር እንዲፈታ ለፖሊስ ትዕዛዝ ሰጥቷል። የተስፋለም የዋስትና መብት እንዲከበር ከተሰጠው ትዕዛዝ በኋላም መርማሪ ፖሊስ ለቤተሰብ ይግባኝ ይጠይቃለሁ ቢልም ይህ ዘገባ እስከተጠናቀረበት ጊዜ ድረስ ግን የተባለው እንዳልተፈጸመ ተገልጿል። የጀርመን ዜግነትን የወሰዱ ሰዎች ቁጥር በከፍተኛ ሁኔታ መጨመሩ ተነገረም። በአንድ ዓመት ውስጥ ከ290 ሺህ በላይ የውጭ ሀገር ዜጎች የጀርመንን ዜግነትን ወስደዋል። የጀርመን ዜና ምንጭ ዲፒኤ እንደዘገበው ከሆነም ባለፈው የፈረንጆቹ ዓመት 2024 የጀርመን ዜግነትን የወሰዱት የውጭ ሀገር ዜጎች ቁጥር ባለፉት 24 ዓመታት ከተመዘገበው እጅግ ከፍተኛ የሚባል ነው። ለዚህ በምክንያትነት የተቀመጠው ደግሞ የዜግነት ህግን ለማዘመን በስራ ላይ የሚውሉ ህጎች መውጣታቸው ነው። በዚህ ህግ መሰረት የውጭ ዜጎች የጀርመን ዜግነትን ቢወስዱም የቀድሞ ዜግነታቸውን አይነጠቁም ወይንም ጀርመን አትከለክልም። በተጨማሪም የጀርመን ዜግነት ለመውሰድ 8 ዓመታት ሳይሆን 5 ዓመታት ብቻ ጀርመን ውስጥ መኖር በቂ ነው። በስራም ሆነ በሌሎች ዘርፎች ከማህበረሰቡ ጋር ፈጥነው የተዋሃዱ የውጭ ዜጎች እንደውም በ3 ዓመት ብቻ በጀርመን ውስጥ ከኖሩ ለዜግነት ማመልከት ይችሉም ነበር። አዲሱ የጀርመን ጥምር መንግስት ሲመሰረት ግን ይህንን ሽሮም ከዛ በፊት እንደነበረው ከ5 ዓመት በኋላ እንዲሆን ተስማምቷል። እንደ ጀርመን ፌደራል ስታቲስቲክስ ቢሮ በ2024 የጀርመን ዜግነት በብዛት የወሰዱ ሶሪያውያን ሲሆኑ እነዚህም 28 በመቶውን ይሸፍናሉ። የቱርክ 8 በመቶ፣ ኢራቅ 5 በመቶ፣ 4 በመቶ የሩሲያ፣ 3 በመቶ የአፍጋኒስታን ተወላጆች ናቸው። በአጠቃላይ በአማካኝ የውጭ ሀገር ዜጎች በጀርመን 12 ዓመት የሚጠጋ ጊዜም ኖረዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።